ሚራ እባክሽ ያንግሽኝ እኮ አለቀም። እንድትሞት ነው የምፈልገው። ገላ ሚራ እባክሽ የሞትኩኝ እኮ ነው። እና እኔ የምፈልገው አንተን መግደል አይደል? አንተን ቀብሬ በሰላም መኖር እና በሰላም በመሞት ተባበረኝ። ሚራ እባክሽ ይቀለልኩ አይደል? የሞትኩኝ እኮ ነው። ረፊ አፈን ዝጋ። 10 ጊዜ ሚራ ሚራ አትበለኝ። ሚራ ሚራ ከምትለኝ ንስሓ ግባ። እሱ ነው እሺ የሚበጅ። ሚራ እባክሽ ተይ። አንቺ ደደብ መጀመሪያ ረፊ ተይ ብዬሽ ነበር። ማትረቢ አንቺ ሚራ ወይኔ ምን ዋና የመጣው ሚራ? አንቺ ሚራ ወይኔ ምን ሆና ነው? አንቺ ሚራ ምን እየሆንሽ ነው? ንቂ እንጂ አንቺ። ልቀቀኝ። አንድ እንዳትነካኝ። ወይ ነቃሽ? ተመስገን። ይኸውልሽ ከዚህ በኋላ አጠገቤ ደረሽ እንዳትሺ። ያንቺው ጦስ ነው። ዛሬ መሞቻክ ነበርሽ። አምላክህን አመስግን። ፈጣሪ ነው ያተረፈክ። መልካም እድል። እኔ እንደሆነ አንዴ ፓስፖርቴን ይዣለሁ። ከዚህ በኋላ ደግመን የምንገናኝ አይመስለኝም። ለመሆኑ ብሩስ? በረረ እኮ ብሩ። ምን ነው አላየከውም እንዴ? አንቺ አትቀልጂ ብዬሻለሁ። ብሩን አምጪ ቶሎ ብለሻው። ብር የሚባል ነገር የለም ብዬክ ነበር። ምን ነው አሰማኝም እንዴ አንተ? ሚራ እኔ ደደብ ነው የሚመስልሽ? ስታይኝ ደደብ ነው የሚመስልሽ? እና ደደብ ነው እኮ አንቺ። ተማረባ ጭራሽ ልጄ ልገለው ነበር። ሚራ አለቀሽም። እሺ መቼም አለቀሽም። ደግሜ ካንተ ጋር አልተኛም። በዛ ላይ ደግሞ በሆዴ ውስጥ እንሳለ። እኔ ከዚህ በኋላ መሆን የምፈልገው ከባሌ ጋር ብቻ። ምን? አዎ ሮቤል፣ አይደለም አሁን ያን ጊዜ ራሱ ካንተ ጋር የሆንኩት በጣም ይጸጽተኛል። ይሄንን ደግሞ ወቀው። እንዴ ምንድን ነው የምትወሪው አንቺ? አብረሽኝ ተኝ፣ አብረሽኝ ካልተኛሽ ልጅሽን እገልብሻለሁ እያለ ሁሌ ነው የሚያስፈራራኝ። ተማትረባ ውጣ። ሚራ በጣም መጥፎ ሰው ነሽ። በዚህ ፍጥነት የሀሳብ እንዴት መጣልሽ? ትወጣላት ውጣ። ሮቤል እኔ እናንተ ሁሌም ጠላት ነን። እንዴት ነው አልጎዳሽም ማለት? ምንድን ነው? ደህና ነኝ። በጣም ይቅርታ። የማይሆን ሰዓት መጣሁባችሁ አይደለ? ሎና ምንድን ነው? ሮጠ ገብታ አልጋ ላይ ትወርቃለህ አድናን። አልገባሽም እኮ። አንዴ ስሚኝ። አንድ ቀን አዝላት ትመጣለህ፣ ሌላ ቀን ደግሞ አቅፈት አስተኛታለህ። ብቻ በጣም ብዙ ያልጨረሳችሁት ነገር አለ ማለት ነው። በጭራሽ እንደዛ አይደለም የተፈጠረው። በእውነት ሁሉም ነገር አጋጣሚ ነው። ነገርኩህ እኮ። አጋጣሚዎቻችሁ በሙሉ በጣም ደስ ይላሉ። አልጋ ላይ የሚያስተኙ፣ የሚያሳዝሉ፣ የሚያሳስሙ በጣም ደስ ይላል። እኔ እንዴት አትረጅኝም? ከሚራ ጋር እንደዚህ ነገር ላደርግ እንደማልችል ጠንቅቀሽ ታውቂኛለሽ። አውቃለሁ፣ ግን ደግሞ ገጠመኞችም ሲበዛ በጣም ያሰለቻል አድናን። ጆሮሽን ስጭኝ፣ የተፈጠረውን ነገር ልንገርሽ። አንዴ እኮ አየሁ አድናን፣ ደግመህ እንድትነግረኝ አልፈልግም። አንተንም ደግሞ አላስቸግርህ፣ ወደ ነበርክበት ቦታ ተመለስ። ያየሽው ነገር ስህተት ነው። በቃ ምንም የሆነ ነገር የለም። ዛሬም ልጄ እያልክ ልታለቃቅስ ነው አድናን? በቃ ምክንያት ይሄ ብቻ ነው? ይሄ ልጄ የምትለው ቃል ለጆሮ እንዴት እንደሚሰለች ቢገባ። እመኚኝ፣ ምንም አልተፈጠረም። ደግሞ ሊፈጠርም አይችልም። በቃ ተወኝ አድናን። አንተ ገና የምትፈልገው ነገር ምንም አልገባም። ደግሞ አንድ ነገር እንዲፈጠር ቦታው ላይ መገኘት ብቻ በቂ ነው። ስለዚህ ዛሬ ባይፈጠር ነገ ደግሞ መፈጠሩ አይቀርም። ሚራ ሰይጣን ነሽ። አውቀሽም ይሁን ሳታውቂ እያንዳንዱ የምታደርጊያቸው ነገሮች ለበጎ አይሆኑልሽም። ምን አይነት መዘዛም ነሽ! ሆን ብለሽ ነው አይደለም? እሷ ስትመጣ ጠብቀሽ አቀፍሽኝ። አድናን እንዴ እኔ እኮ በጣም አሞኛል። የት አያታለሁ ብለህ ነው እንዴ? ቆይ ደግሞ እሷ ምንድን ነው የሚያስደነግጣት? ለምንድን ነው እንደዚህ የምትቀናው? እኔ እናንተ እኮ ባልና ሚስት ነን። ባልና ሚስት ነው ያልሽው? ማን ነው እባክሽ ባልና ሚስት? ብቻ እኔና አንቺ እንዳንሆን። የኔ ፍቅር እንዴ አንተ ነህ ባሌ፣ እኔ ደግሞ ሚስት። ከልብሽ ነው የእኔ ፊት የምታወሪው ሚራ? አድናን እኔ አሁን ተለውጫለሁ።
ከአንተ ጋር በፍቅር ለመኖር ቃል እገባለሁ። ቤታችን ውስጥ በሰላም እንኖር። የቱ ቤታችን? ይሄ ነው ቤታችን? አዎ የኔ ፍቅር። እንዴ ሌላ ቤት እኮ የለንም አይደል እንዴ? ሸጠሽዋል እኮ። ረሳሽው ወይስ አያውቅም ብለሽ ነው? እንዴ ማለቴ የምን መሸጥ? እኔ ቤቱን መሸጥኩት? ስለምንድን ነው የምታወራው? ሚራ በእኔ ላይ ቤቱን መሸጥሽን ማላቅ መሰለሽ? ይህንን የምታወሪውን ከልብሽ ብታስቢው ኖሮ ይህንን ባላደረግሽ ነበረ። እባክህን አድናን፣ ስለሱ ነገር እንዳስረዳ አንድ እድል ብቻ ስጠኝ። አልሰጥሽም። ከአንቺ መስማት የምፈልገው ምንም ነገር የለም። እሺ ሁሉንም ነገር አውቃለሁ። አንድ ደቂቃ ጆሮ ብትሰጠኝ አድናን፣ ያደረግኩት በሙሉ ለአንተ እንደሆነ ይገባክ ነበር። እኔ ስለ አንቺ ማላውቀው ነገር የለም። ድራማሽን ትተሽ የራስሽን ህይወት ኑሪ። ሉዋናን ለእኔ ትያት። እንዴ ምንድን ነው የምታወራው? እሷ ትተወኝ እንጂ እንዴት ነው እሷን የምተዋት? ነገርኩሽ ሚራ። እኔ እናንተ እኮ አልጋ ላይ ስንሆን የመጀመሪያችን አይደለም። ብዙ ጊዜ እኮ ብዙ ነገር አድርገናል አይደል እንዴ? ይሄንን ስታይ መናደድ እኮ የለባትም። ያኔማ ማንነትሽን ሳላውቀው ነበር ከአንቺ ጋር የሆንኩት። አሁን ግን ከአንቺ ጋር ማንም አይኖርም። አድናን ብዙ አትናደድ። አንተ ለእሷ እንጂ ለእኔ አዲስ እንዳልሆንክ ንገራት። ለማንኛውም አንድ ነገር ወቂ፣ ከባልሽ ከሮቤል ጋር ሆነች ስለዚህ ቤት ጉዳይ ስለጠረሰችው ነገር በደንብ እናወራለን። እሺ? ወይኔ ሚራ፣ ቆይ ግን መች ነው ከዚህ ሮቤል ከሚባል ድንጋይ ጋር የሆንሽው? ደስ ሲል አሁን አድናና ሉዋና ከጣሉ ለእኔ በጣም ደስ ይላል። ከዛ እኔ ደግሞ በባህላቸው ገብቼ የበለጠ ማጣላት። ከዛ ሉዋናዬን ይዞ ከዚህ ጥፍት ማለት፣ ከዛ እሷን አግብቶ ከእሷ ጋር መውለድ። ወይኔ ወይኔ ወይኔ፣ አድናን ባልኖረ ብዬ ተመኘው። በሞትክ። አንቺ ግን ከኋላ መተሽ ሚስት ካልሆንኩ ስትይ ትንሽ አታፍሪ? ምን ማለት ነው ደግሞ ይሄ? ባለትዳር መኝታ ክፍል ዘው ብለሽ ገባሽ። ከዛን ደግሞ ለምን ከሚስት ጋር ተኛክ ይባላል እንዴ? ነውር እኮ ነው። ትሰሚያለሽ? ሚስትነት እኮ ክብር አለው። እሺ ሚስት ለመባል መጀመሪያ ክብር ሊኖርሽ ይገባል። ወደድሽም ጠላሽም እኔ የአድናን ሚስት ነኝ። በዛ ላይ ደግሞ በቅርቡ የልጅ አባት አደርገዋለሁ። ሚራ አድናን እንኳን እንደሚስቱ ሊያይሽ ቀርቶ ለመንካት ራሱ በጣም እኮ ነው የሚጸየፍሽ። ኧረ እባክሽ ቅድም እኮ ሲተሻሽኝ እንደነበር አይተሻል። ደግሞ በዛ ላይ ደግሞ እላይ ላይ ወጥቶ ነው ያገኘሽው። ይሄ ታዲያ ምን ይባላል? ባለጌ ከወለደ የገደለ ጸደቀ የሚባለው አባባል ከሆነስ ነው። አንቺ ለተናገርሽ እኔ በጣም ቀፈፈኝ። ሉዋና እመኝ ገና ታብድሻለሁ። ሮቤል አሁን እናንተ መስማማት አለብን። አንድ መሆን አለብን። ለሱ ደግሞ ጊዜው ደርሷል። አንቀሽ ልገኝ ነበርኩ። ረስተሽው መሆን አለብን እና አንተም ብትሆን እኮ ሰርቀህ ልትሄድ ነበር አላማክ። ምን ነው እሱ ረስተው ነው? ባዶ ቦርሳ አስቀምጠሽ አንቀሽ ልገኝ ነበር። ውስጡ እንኳን ብር የሌለው። አሁን እሱን ትተክ አንድ እውነት ልንገርክ። ምንድን ነው? አድናን ቤቱ መሸጡን አውቋል። ምን? እውነትሽን ነው? ቆይ እንዴት አወቀ? አዎ አሁን ነግሮኛል። እንዴት አወቀ የሚለውን ነገር ግን አላውቅም። እኔ እናንተ እንደሸጥነው ራሱ ያውቃል። እሺ ቆይና ምን እናደርግ? አላውቅም። እኔ ግን ማትረፍ የምፈልገው ትዳሬን ነው። ብዙ ነገር የማገኘው ከአድናን ጋር ሲሆን ብቻ ነው። የቱን ትዳርሽን እባክሽ። ይሄ ለመፍረስ አንድ ማክሰኞ እየጠበቀ ያለው ነው። ቆይ ተሳክቶልሽ ብታድኝስ? እኔስ ቆይ ንገሪኝ እስኪ። እኔ ምን ልሆን? ምንድን ነው እሱ? አንተ አስር ጊዜ ሉዋና ሉዋና እያልክ አይደል እንዴ? በዛ ላይ ደግሞ ከእሷ ጋር የመሆን እድል አለ እኮ። አሁን አልፈልጋትም፣ ትቻታለሁ። እሺ ንገረኝ እና ምንድን ነው የምትፈልገው ሮቤል? አንቺንና አንቺን ብቻ ነው የምፈልገው። ይህንን እኮ ደጋግሜ ነግሬሻለሁ። እኔና አንቺ አብረን እንድንሞት ነው የጻፈው። እባክህ ወደዛ። ከገንዘቡ ላይ ግማሹን እሰጥሃለሁ። ከዛም በኋላ ሉዋናን ይዘህ ከዚህ ሂድልኝ። የኔም ያንተ ነገር እንደሆነ አውቃለሁ። በስተመጨረሻም ስለ ብሩ አመንሻለ። አዎ ገንዘቡ አለ፣ ግን ደግሞ ብሩ ልሰጥ የምችለው አሁን በምልህ ሀሳብ ከተስማማ ብቻ ነው። ያ ካልሆነ ግን እመነኝ ድንቡሉ አታገኝም። ሉዋና አትፈልገኝም። እኔ ከእሷ ጋር መሆን አልችልም። በቃ ፈሪ። እሷን እምቢ ብትልም በግድ መውሰድ ነዋ እንዴ? ቆይ አንተ ወንድ አይደለ እንዴ? ቆፍጠን በል እንጂ። ደግሞ እኔ ምንም የሚያቀተኝ ነገር የለም ትል የለ እንዴ? እባክሽ የአንቺን ምክር ሰምቼ ምንም ማድረግ አልችልም፣ አውቀዋለሁ። አሁን ልቁን ይልሽ ብሩ ካለ ሁለታችንም ነጋችንን ብናስተካክል ይሻላል። አሁን እኔም ከዚህ ውጪ ባለኝ ገንዘብ በነፃነት እኖራለሁ። አንተም ልጅቷ ከጠቀመች ጠበቅ አድርግ። አንቺ ነሽ እንጂ ነገሩ እንዳለ እያበላሸሻለሁ።
እንዴ ከመሬት ተነስተሽ ሳራ እኔ ጋር ነች ብለሽ ስልክ እያስደወልሽ ነገሩን ታበለሽሻለሽ። እንዴ እኔ እኮ ምንም ባንቺ እርግጠኛ ሆናችሁ እሱን ያደረኩት እንኳን አድናን ሉህናን እንዲጠራጠራትና እንዲጠላት ፈልጌ ነው። እሱ የጠረጠረው እኔ ነው። ምንም ነገር ደግሞ ስላሰብሽ ይሆናል ማለት አይደለም። ቀድመሽ በቂ ዝግጅት ማድረግ አለብሽ። ሮቤል ሉህናን የምትወዳት ከሆነ አስብና ንገረኝ። የዛን ጊዜ ነው ከኔ ገንዘብ ማግኘት የምችለው። በጣም ነው እንጂ የምወዳት እንዴ በጣም ነው የምወዳት። ጥያቄ ያለው የምወዳት መስሎኝ ሁሉ ነገር እየሆንኩ ያለው ይቅርታ የኔ ፍቅር አጥፍቻለሁ። በቃ ተወኝ። ቅድም እኮ አወራን አይደል እንዴ? የእናንተ ግንኙነት እዚህ ጋር መብቃት አለበት። በቃ የአንቺ ስሜት እኮ ይገባኛል፣ ግን ደግሞ ልክ ነሽ። ሚራ ይኸውልሽ አንቺን ስታይሽ ነው እኔን ወደ ራሷ የጎተተችኝ። በቃ አድናን፣ ይሄን ሁሉ ተዘጋጅታ ይቺን ብቻ ነው የምታብራራው? ተዘጋጅቼበት ሳይሆን እውነቱ እሱ ነው ለሆና። ይኸውልሽ እድሜ ልኬን ከአንቺ ገላ ውጭ ሌላ ገላ እንደማላቀፍ እኮ ቃል ገብቼልሻለሁ። አድናን፣ በቃል ብቻ እንኳን መቀጠል የምንችል አይመስለኝም። እነዚህ ሁለት ክፉ ሰዎች እስካሉ ድረስ አዎ። ቆይ ግን አድናን አስተውላል አይደለ? እዚህ ቤት እኮ ህይወታችን በጣም ተመሳሳይ ነው። ትናንት የተፈጠረው ነገር ዛሬም ይፈጠራል። አልገባኝም። በእነሱ አታሰብ። የእነሱ ማንነት እኮ በቃ አንድ ጊዜ ያውቀናል አይደለ? ስትሄድ የመታ ድንጋይ ስትመለስ ከመታ ድንጋዩ አንተ ራስህ ነህ። ቆይ ምን ላድርግሽ ለሆና? አንድም እነሱ እንዳላባረርኩ የከለከልሽኝ አንቺ ነሽ። ለምንድን ነው የከለከልኩ? ሳራ እንድትገኝ? አዎ እንዴ ለአንቺ ስል እኮ ሮቤልን ከዚህ ቤት ማባረር አልቻልኩም። አንተም ብትሆን እኮ ሳራን ልታገኝልኝ አልቻልክም። እየሞከርኩ ነው ለሆና፣ እየሞከርኩ ነው። አድናን በሙከራ ውስጥ ደግሞ ልክ እንደ ዛሬ አይነት ችግሮች ይፈጠራሉ። ገባህ አይደለ? አሁን ስጦቴን ተቀበይኝ ቆንጆ፣ ላንቺ ነው ያመጣሁልሽ። በቃ ከዚህ ሙድ እንውጣ። ደግሞ ላጠፋሁት ጥፋት ይኸውልሽ ከወገቤ ተነስቼ ጎንበስ ብዬ ይቅርታ ልሻለሁ። አልችልም አድናን፣ ይቅርታ። ጥፋቱ የኔ ነው አልኩሽ እኮ ይቅርታ። አድና እንዴ ምንድን ነው ይሄ? ስጦታ አድና ለኔ ነው? ዋው እንዴት ደስ ይላል። ከረጅም ጊዜ በኋላ እኮ ነው። ለአንቺ አይደለም፣ ለአንቺ ሊሆንም አይችልም። ልብክ እየፈለገኝ አፍክ ለምን እንደሚገፋኝ አላውቅም። የኔ አድናን ልቤም አፌም ምንም አይፈልግሽም። ምክንያቱም አንቺ ማንም የሚፈልግሽ አይነት ሴት አይደለሽም። ኦ አንተ ሰውዬ ምን ሆነሃል? ስጦታው እኮ መቅረት ይችላል። ለምንድን እንደዚህ የምትናገረኝ? የተናገርኩሽ ያለሁትማ እንደ እርጎ ዝብ ያለ ቦታች ገብተሽ ጥልቅ ብለሽ ነገር ስለምታበላሽ ነው። እንዴ ምን አጠፋው ደግሞ? ቆይ ስጦታው ለልሆና ነው እንዴ? መቼም ለሮቤል አይሆንም አይደል? አድናን አንተ የምትሰራው ስራ ልክ እንዳልሆነ ማን በነገረክ እንዴ? ይህ ስጦታ እኮ የሚገባው ለልጅህ እናት ነው። የሚገባው ለማን እንደሆነ እኔ ገዛው ታውቃለሁ። ስለዚህ ካጠገቤ ዞር በይ። ቆይ አንድ ጥያቄ ልጠይቅህ። ለእኔ ስጦታ ብሰጠኝ ምን ትጎዳለህ? በዛ ላይ የልጅህ እናት ነኝ። በጣም አምሮኛል። ምን እንድሰጥሽ ነው የምትፈልጊው? ደስ ያለን የኔ ባል ይገባታል፣ ይሆናታል የምትለውን ለአንቺ መስጠት የምፈልገው ጥይት ነው። እሺ ዋው እንዴት ያምራል! ሉዋና እስቲ እንዴት ነው? አላማረብኝም? ልብሱን ይልኝ ጥሩ ነው። አድናን እኮ ነው የሰጠኝ ስጦታ። ሉዋና ምን ሆነሻል? ጥሩ ነው ብቻ ነው እንደምትይኝ? ምን አድናን ያልሽ? አዎ አድናን የገዛልኝ። ምርጫውን ጋር አይተሽዋል? እውነት ስልሽ እኔ አንዳንድ ጊዜ ወንዱላ አይመስለኝም። ውጪ ሚራ። ምን ነው ሉዋና? እንዴ አንቺ ቀናተኛ ነሽ እንዴ? ያን ያህልማ ደስ አይልም። ሚራ ቀጥ ብለሽ ውጪ። መጥፎ ነገር ይፈጠራል። ውስጤ በጣም ሲነድ እየተሰማኝ ነው። አንቺ ናትና አንቺ ምን ሆነሻል?
እንዴ ገና ለገና ሹራ ሰጣቶች ነው እንደዚህ የምትሆኙ? ሚራ ከአንቺ ጋር ብዙ መነጋገር አልፈልግም። እባክሽ ውጭልኝ። የኔ ቆንጆ ለሌላ ጊዜሽ እንደዚህ አትሆኝ እሺ? ሁሉም ሰው የታሪኩ መጨረሻ ላይ ከሚወደው ሰው ጋር ነው የሚሆነው። አንቺ ከማን ጋር መሆኑ ነው? ያው የኔማ በግልጽ እየታየ እኮ ነው። ባይሆን ያንቺ ልንገርሽ፣ ያው ያንቺ የሚሆነው ከሮቤል ጋር ነው። ሚራ ለምን በፍጥነት ወጥተሽ ህይወትሽን ከአደጋ ትከላከይም? እሺ አረ በቃ ተረጋጊ። እንዴ ምን ሆነሻል? እኔ እኮ በደስታ ሹራብ ሲገዛልኝ ላሳይሽ ብዬ ነው። በቃ ይሄን ያህል የሚደብርሽ ከሆነማ እኔ በሰላም እወጣለሁ። በቃ አየሁት እኮ ውጪ። እሺ እወጣለሁ። በቃ ባሌ ጋር ልሂድ። ቻው ሉሃና። ወይኔ ለእሷ የገዛውን ለእኔ እኔም እምቢ ስለው ደግሞ መልሶ ለእሷ ይሰጣታል አይደለ? ወይኔ ሉሃና የማንም ባለጌ መጫወቻ አሉ። አድናን ለምን ለበሽው? ያንቺ ነው ብዬሻለሁ። ከኔ ውጭ ለማን ትገዛለህ? አሁን እኮ ለሉሃና ሳይቻት ነው የመጣሁት። እሷ ራሱ ምርጫ እንዴት ወደዋለች መሰለህ? ያምሻል እንዴ? አንቺ ነው ያስቀመጡትን ነገር ማን ፈቃድ ሰጥቶሽ ነው የምትወስጂው? በባልና ሚስት መሀል እኮ ያንተ የኔ የሚባል ምንም ነገር የለም። ለምታረጊው ነገር ጥንቃቄ ወስደሽ ብታስቢበት ይሻልሻል። በለበለዚያ ግን ማየው ነገር ይፈጠራል። አሁን እሷ ጋር መሄድ ቤንዚን ላይ እሳት ማርከፍከፍ ይመስለኛል። ያው ተናዳለች ስጦታ ለኔ ስለሰጠኝ። ሁሉንም ነገር አውቀሽ ነው አይደል የምታረጊው? የሆነ አጋጣሚ የተፈጠረ ምናምን አድርገሽ ለማስመሰል አሞክሪ። አይ እኔማ ሹራቡን ስለወደድኩት አሳያት ብዬ ነበር ዝም ብዬ ሄድኩት። እሷ ግን ለምን እንደሆነ አላውቅም በጣም ተናደደች። አቁሚ ሚራ፣ እዚህ ቤት በሰላም መኖር ከፈለግሽ የኔን ህይወት መበጥበጥሽን አቁሚ። ውይ አድናን፣ ቤቱ ያንተ እንዳልሆነና እዚህ ቤት ላይ ምንም አይነት ስልጣን እንደሌለ ረስተዋል መሰለኝ። ተግባባን ሚራ? አዎ ተግባብተናል። ከዚህ በኋላ ግን ማደርጋቸውን ነገር ልትፈታተይብኝ። ደግሞ ለስጦታ በጣም አመሰግናለሁ። አሁን ደግሞ ለሆነ ማናገር አይቻልም። ተናዳብኛለች። ሮቤል አድናን እዚህ ክፍል እንዳገባ አስጠንቅቆ ነበር። መቼም ረስተው መሆን አለበት አይደለም? ረስቼው አይደለም፣ ግን ደግሞ ለምንድን ነው ቃሉን ማከብረው? እሱ ማን ስለሆነ? ሮቤል እስከ ዛሬ እኮ እየመታ ብቻ ዝም ያለ መግደል አቅቶት ሳይሆን እኔ ስለለመንኩት ብቻ ነው። ቆይ እውነት አንቺ አሁን በአድናን ደስተኛ ነሽ? አያገባም። አሁን ሳልነግረው ከክፍል ይውጣ። እኔማ ጨዋ መስሎኝ የእውነት የሚያፈቅርሽ መስሎኝ ነበር ቃሉን ያከበርኩት። ለካ የሱ ፍቅር ሚራ ነች። ውጣልኝ፣ በቃ አሁን ውጣልኝ። ካንተ ጋር ምንም መነጋገር አልፈልግም። ብቻ ጥሩ ሰው ስለሆንሽ ልንገርሽ ብዬ ነው። የሰሟቸውና ያዩዋቸው ነገሮች በጣም ነው ያስደነገጡኝ። እንዴ ቆይ አድናን እንደዚህ አይነት ሰው ነው እንዴ? አንተንም ሆነ ያችን ሰይጣን አናምናትም። እሺ በእኔና በአድናን መሀል ክፍተት ለመፍጠር የምሞክሩትን ነገር አቁሙ። አይጠቅማችሁ። አቆማለሁ። በእናንተ መሀል ክፍተት የመፍጠር ፍላጎት የለኝም። ምክንያቱም ከዚህ በኋላ ለሆነ እኔና አንቺ አብረን ድጋሚ እንሆናለን ብዬ አላስብም። ደስ ይላል። በጣም አመሰግናለሁ። ስለዚህ አሁን ከዚህም ክፍል ውጣ። ለሆነ ቆይ ምን ሆነሻል? አንቺ እኔን አጣድፊ ስላስወጣሽ እኮ አድናን ከሚራ ጋር እየሰራ ያለውን መጥፎ ነገር ሊቀይረው አይችልም። የኔ መስማት አለመፈለግስ አይቀይረውም? መብትሽ ነው። ግን ደግሞ ይኸውልሽ ለሆነ በደንብ ማሰብና አይንሽ መግለጥ አለብሽ። እንዴ አቅፎ እየሳማት እኮ ኧረ ተው ያቺ ልጅ እንዳትመጣብን ስትለው ተይኝ እባክሽ፣ አሁንስ ያቺን ሕፃን ልጅ ማባበል ነው የሰለችኝ ሲላት መስማት ካልፈለግሽ መብትሽ ነው። አድናን እንደዚህ ሲል ሰምተዋል ሮቤል? አዎ በደንብ። እንዴ ኧረ ለሆነ በጣም ብዙ እኮ አለ እኮ ለማውራት ራሱ የሚከብድ። እንዴ እኮ በጣም ቀላሉ ነው የነገርኩሽ። አድናን ግን ለሆነ እንዴ ያበዛዋል። የምርህን ነው ሮቤል? አድናን እንደዚህ ብሏል? አዎ በደንብ ብሏል። እኔ ልሙት? እሰይ ደግ አደረገ። እንደውም ጨምሮ ይበል። አንቺን ይኸው እንደዚህ ጭፍን አድርጎ የተጫወተብሽ። እሱን ለእኔ ትተህ አሁን ውጣ። እሺ መብትሽ ነው። ደግሞ ምንም ብትሉ አልሰማችሁም። እሺ ውሸታሞች፣ ክፉዎች ናችሁ። ክፉ ቻይገባትን እባክሽ ተያት። ምን ነው ምን ሆንክ እንዴ? እንደ እብድ ብቻን እያወራህ እኮ ነው። በፊት የነበረኝን አቅሜን እያጣሁ ይመስለኛል። በፊትም አልገባህም እንጂ አቅምክን የነበርኩ ያለኔ ደግሞ ምንም ነገር ማድረግ አልችልም። እሱን ለኔ ተይው።
እቺ ሉሃና የሚሏት ደግሞ ምንም የሚገባት አይነሷለች። ከበፊት እኮ የባሰ ጠጠር እያለች ነው። በደንብ ይገባታል። እኔ የምፈልገው አድናንን የኔ ማድረግ ብቻ ነው። ለዚህ ደግሞ በደንብ ትግል አደርጋለሁ። እኔ ደግሞ ሉሃናን የኔ ማድረግ ነው የምፈልገው። ዋው! እንዲህ አንተ አሁን ወደ ቀጥተኛው መስመር ገብተሃል። ቆይ እንዴት ልታስብ ቻልክ? ነው ወይስ ፍቅሩ አገረሸብህ? የምፈልጋት እኮ ለሰራችን በደል በሙሉ ዋጋ ላስከፍላት። ዋናው አንድ መስመር ላይ መሆናችን ነው። እሷን ልታርስባት ሆነ ልታጭልባት ፈለካት፣ እሱ ነው አይመለከተኝም፣ የራሱ ጉዳይ ነው። እሺ ቆይ በቅድሽ መሰረት ከዚህ በኋላ የሚሆነው ምንድን ነው? በጣም ጥሩ። አሁን ሁለታችን ተክተን እናጣላቸውና ሁለታችንም ድርሻችንን ይዘን እንወጣለን ማለት ነው። እሺ ተስማምቻለሁ፣ ደስ ይለኛል። እሺ አንተም ሉሃናን እኔም ባሌን። እድል ከኔ ጋር ነች ማለት ነው። ተመስገን ተመስገን። አድናን ውጣልኝ፣ ራሴን አሞኛል፣ ማረፍ ፈልጋለሁ። እባክሽ አትቆጪኝ፣ እኔ አፈቅርሻለሁ። ከዚህ በላይ እንደዚህ አትሁኝብኝ። እሺ ስጦታ የት አለ? እሱን ሲሰጠኝ እንታረቃለን። ደስ ይለኛል። አሁኑኑ አመጣለሁ። ቶ አንተም አትቸገር፣ እራሴ አመጣዋለሁ። የት እንዳስቀመጥከው ብቻ ንገረኝ። ለምን እንዲሁም የተሻለ ስጦታ ገዝቼ አላመጣልሽም? አንድ 5 ደቂቃ ብቻ ስጭኝ። አዲስ አልፈልግም፣ የቅድሙን እራሱን ነው የምፈልገው። እሺ በእኛ እኔ ቆንጆ፣ የቅድሙን ሲሆን የተሻለ ልስጥሽ። ለእሷ ሰጣት እንጂ መች እሷ ወሰደችው? ይሄን መናገር ከብዶ መሰለኝ አዲስ ካልገዛው ብለህ የምትሟገተኝ። እኔ ምንም አላደረኩም እንዴ። ራሷን ለበሰች እንዴ? አንቺ ራሱ ታስቢው እንዴት እኔ ለእሷ ስጣታለሁ? እኔ እኮ ስታስብ የሚባለው አማርኛ ነው የማይገባኝ። በማስበው መንገድ ብሄድማ ደስ ይለኝ ነበር። አሁንም ቢሆን ከምታውቂኝ ውጭ አይደለሁም ሉሃና። ችግሩን ይበልጥ ስብስብ እናድርገው ካላለን በቀር። ከነገሩኝ በላይ በጣም አስመሳይ ነው እባክህ። ምን አሉሽ ሉሃና? እንዴ ቆይ ደግመሽ ድጋሜ እነሱ መስማት ጀመርሽ? አሁን ብቻዬን ተወኝ፣ ራሴን አሞኛል። እሺ እኔ ፍቅር፣ ጆሮሽን ሳይሆን ግን ልብሽን ነው። ምን ብላችኋት ነው? ቆይ ልጅቷን ደግሞ ምን አልኳት? እንዴ አሁንም የምናወራው ስለዛ ጦሰኛ ልጅ ነው። የሆነ ነገር ሳታያት እንደዚህ አትልም። ሚራ ደግመሽ ችግር እየፈጠርሽ ነው። እኔ ምንም አልኳትም አድናን። እኔ ከዚህ በኋላ የማልፈልገው ነገር ስለሷ እንድትጠይቀኝ ብቻ ነው። ሌላ ማን ይላታል? ሮቤል ክፍሏ እንዳይደርስ ነግሬዋለሁ። ቅድም ከክፍሏ ሲወጣ አይቼዋለሁ ይመስለኛል። አድናን ክፍሏ መግባት ጀምሯል። ተሳስተሻል ሚራ። ሮቤል ደግሞ ለሆና ክፍል ከገባ ይደርስበት ነው ያውቁ። አይመስለኝም አድናን። ሁሉም ነገር እኮ አንተ ባስቀመጥክበት ቦታ ላይ አታገኘው። ሮቤል ለሆና ክፍል ገብቶ ሲወጣ አይቼዋለሁ። ስለዚህ ይገባል ማለት ነው። እሱ ነዋ ይሄ ሴጣን። አሁን ላይ ለማንም ማዘን አልፈልግም ሮቤል። አንተ ከጠቀምከኝ በማንኛውም ሰዓት ጎዳለሁ። ተነስ። ምንድን ነው? ምን ብላት ነው? ወይ ማንን ነው ምንም ብላት? ሰውዬ ሎና ምን ብላት ነው? እኔ እሷ ክፍል እኮ አልገባሁም። ዝጋ። ደግሞ ምን አልካት አልኩ እንጂ ክፍሏ ገብታል አላልኩም። ተወኝ አድናን እባክህ። እንዴ በአንተና በሷ መሀል ችግር በተፈጠረ ቁጥር እየመጣ አትነቀኝ። እኔ አንተን የምተወው ሎናን ስትተዋት ብቻ ነው። ሮቤል በደንብ አውቃለሁ። አንተ ምን ያህል ዝም ብለህ ሀገር ማውደም እንደምችል በደንብ አውቃለሁ። አንተ በራስህ አትተማመንም እንዴ? ቆይ ካልወደደች እኮ አልወደደችም። እኔ ምን አገባኝ? በጣም ነው የምትወደኝ፣ እሱን እርግጠኛ ነኝ። ሰማኛለህ? አንተ ግን አትበጥብጣት። የእውነት ከልቧ የምትወድ ቢሆን ኖሮ ማንም እየመጣ ወንገር ሲላት አትወላውልም ነበር። እሺ አልወላወለችም። አንተ ደግሞ አጠገቧ ትድረስ አትፈልግም አልኩ እኮ። እሺ ቆይ እንደምትወድ እርግጠኛ ነህ? የእውነት እርግጠኛ ነህ? አርነ በአንተ ወንድምነት እርግጠኛ ከሆንኩ በላይ በእሷ መውደድ ላይ እርግጠኛ ነኝ። እሺ እኔ ግን አይመስለኝም። አንተም ማስረዳት አይጠበቅብኝም። በቃ የራስህ ጉዳይ ነው እባክህ። እንዴ ካልሆነ ሴት ልጅ እንዴት ማስመጥ እንዳለብን ላሳይ። ዝም ብለህ እየመጣ ሌላ አደንፋሽ። ሰማኛለህ? ከመናገር በፊት አእምሮን አሰሮች፣ ያለበለዚያ መጸዳዳት ይሆንብሃል።
ሁሉ ጊዜ አንድ አይነት ሁሉ ጊዜ የማይለወጥ አንድ አይነት። ወይኔ ሮቤል ወይኔ። አድናን አድናን፣ ምን ተፈጥሮ ነው? አድናን አድናን፣ ምን ሆነ ነው? አናገር እንጂ አድናን። ወይኔ ጉዴ፣ ምን ሆነ ነው? ሮቤል ሮቤል፣ አድናንስ አሁን ተናዶ ወጣ። ቆይ ምን ብለኸው ነው? እኔ ምን እለዋለሁ? በቃ እኔ ጋር መጣና ለሆነ ምን ብለሃት ነው ሲለኝ ምንም ስለው ተናዶ ሄደ። ቆይ እሺ፣ አሁን የሆነ ነገር ማድረግ አለብን። ምን መሰለህ፣ ለምን እንዳናደርግ እንዴ? የሚራን ድምፅ ነው እየሰማ ያለሁት። አድናን ተው፣ ምን ማለት ነው? አድናን እረፍ፣ አትንካ፣ ይወድቅብሃለሁ።